ሀኒቾ ወደ ደሴ የመሄዷ ነገር በጣም አስጨንቋታል። እሷን ብቻም ሳይሆን ቤተሰብ በሙሉ ተጨንቋል። ሰላም ለወይዘሮ ሜላት ሄዳ ሀና ወደ ደሴ ልትሄድ እንደሆነ ግልጽ አድርጋ ነግራታለች። በነገራችን ላይ ቤተሰብ ሰላም ግን አንዳንድ ጊዜ ጤነኛ ናት ብዬ አስባለሁ። ታውቃላችሁ እናቷ እንደዛ ደብሯት እንደዛ ድብርት ውስጥ ሆና ጭራሽ የባስ ነገሩን ከመናገሯ በፊት ላይክ ልትነግራት አቀራረቧ በጣም የሚገርምና የሆነ አላቅም ላይክ እናቷ መስላ ራሷ አልታየችኝም ማለት ነው። እና በጣም ነው የገረመኝ። ለማንኛውም እንግዲህ ሰላም ለወይዘሮ ሜላት ነግራታለች ሀና ወደ ደሴ ልትሄድ እንደሆነ። እሱ ብቻም ሳይሆን ለወይዘሮ ሜላት የነገረቻት ሀና የሆነ ልጅ ወዳ አፍቅራ እሱን ተከትላ እንደምትሄድ አድርጋ ነው የነገረቻት። ግን አንዳንድ ጊዜ ሰላም የሆነ ራስ ወዳድነት አላት ልበል ነው ወይስ ከአስተሳሰብ ጉድለት ነው እንደዚህ የምትሆነው? እስኪ እናንተ የተሰማችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደ ቻናል አዲስ የሆናችሁ የተለመደውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኔ እንዴት ሆኑ የኔ መልካም የኔ ቅኖች። እንደው ተመልካች አለ ጌታ ቪው 5000 4000 ምናምን ይታያል። ግን ላይክ ማድረግ ይጎዳል ወይ ማሮችዬ? የኔ ቅኖች የኔ መልካሞች ቪዲዮውን ስከፍቱ ላይኩን ጫን በሉት ማለት ነው። ስወዳችሁ። ለማንኛውም ሰላም ዛሬ በጣም አናዳኛለች። እናቷን እንደዛ በመናገሯ እናቷ ላይ ከድብርት ላይ ልበት ከጭንቀት ላይ ጭንቀት፣ በዛ ላይ አነጋገሯ እንደዛ ከፍ ዝቅ አድርጋ እናቷን አላቅም። በዚህ ደረጃ እንደዚህ ውስጧ ፍር ሆኖ ስትናገር ትንሽ አይደብርም? ይደብራል። ምንም ብትሆን እናቷ ናት። ምንም ቢሆን ያው እናቷን ትጠላለች እያልኩ አይደለም፣ ግን ከምንም በላይ ደግሞ ክብር የሰው ልጅ እኔ አሁን ውስጤ መልካም፣ ውስጤ ጥሩ ሀሳቢ፣ ውስጤ በጣም ቀና አመለካከት ያለው ቢሆንም እንኳን ግን ማንኛውም ሰው የሚያየው ከምላስ የሚወጣው ነው አይደል? ቤተሰብ ምላስ አጥንትን ይሰብራል። ምላስ የሰውን ልጅ ህይወት ይቀጥላል አይደል? ስለዚህ ሰላም አሁን ውስጧ ጥሩ ነው አፏ ብቻ ነው ምናምን ይባላል። ግን የምታደርጋቸው እንቅስቃሴዎች፣ እናቷ ጋር ያላት ግንኙነት፣ እናቷን እንዴት እንደምታናግራት ምናምን ስታዩ አላቅም በጣም ከባድ ነው ቤተሰብ። አሁን ለወይዘሮ ሜላት ስትነግራት ድብርት ላይ ስለሆንሽ ጭማሪ ልጨምርልሽ፣ ከዚህ በላይ እንደውም በደንብ እንድትደበሪና ድብርቱ በደንብ እንዲወጣልሽ ሀና ወደ ደሴ ልትሄድ ነው። የሆነ የምትወደውና የምታፈቅረው ልጅ አለ። እሱን ተከትላ ተያይዘው ወደ ደሴ ሊሄዱ ነው። ስለዚህ ከደሴ ከገባች ደግሞ መመለሷ በጣም ከባድ ነው የሚሆነው። ስለዚህ ደሴ ልትሄድልሽ ነው ብላታለች። ወይዘሮ ሜላት ደግሞ ይሄንን ነገር ስትሰማ ጨርቋን ጥላ ልታብድ ነው የቀራት። እንደውም ጭንቅላቷ ውስጥ ያለው አንደኛ የድርጅቱ አለ፣ ሁለተኛ የአቶ መስፍን አለ፣ ሶስተኛውን ሀና ወደ ደሴ ልትሄድ ነው የሚባለውን ስትሰማ አስባችሁታል? ለእሷም ቢሆን ያው ደረቅም ብትሆን ሜላት ደረቅም ብትሆን እንኳን ይህን ነገር መጨመሩን ተገቢ ነው ብዬ አላስብም። እና ቤተሰብ ሰላም በጣም እያበዛችሁ ነው ከእናቷ ጋር ያላትን ግንኙነት። ምክንያቱም ከምንም በላይ የሰው ልጅ ክብር ያስፈልገዋል። ይህ ውስጣችንን ማን ያውቃል? እኔ አሁን ለምሳሌ ውስጤ ምን እንደያዘ ምን እንዳሰበ ማንም አያውቅም። ነገር ግን ከሰው ጋር ያለኝ ግንኙነት ያው በማውራት ነው ከሰው ጋር የምትግባቡት። ስለዚህ የምናገራቸው ቃላቶች ማወራቸው ከሰው ጋር የምግባባበት አይነት ወይም ደግሞ ለዛ ሰው ያለኝ አስተሳሰባችሁ ጥሩ ከሆነ እኮ ስለዛ ሰው መጥፎ ነገር አታወሩም አይደል? ለእናቷ ጥሩ አስተሳሰብ እና የምትወዳት ከሆነ ለምን እንደዚህ ከፍ ዝቅ አድርጋ ትናገራታለች? እና በጣም ነው እየገረመኝ የሰላምዬ ነገር ማለት ነው። ሌላው እንግዲህ አቶ መስፍንን ወይዘሮ አስቴር አናግረዋለች። ወይዘሮ አስቴር ስታናግረው ያው በፍጹም ያው እሷ እንዳለችው ነው። ሲጀመር ሁሉም ቤተሰብ አቶ መስፍን ይህንን ነገር እንደማያደርግ ተረድተዋል፣ ያውቃሉ። እና አሁንም ቢሆን ይህን ነገር መስፍን እንደማያደርገው ወይም እንዳላደረገው በደንብ አድርጎ ለወይዘሮ አስቴር አስረድቷታል። እንግዲህ ወይዘሮ አስቴር የሰማችውንና ያየችውን ይዛ መጥታ ለወይዘሮ ሜላት ለማስረዳት ብትሞክርም ሜላት እኔ ያየሁትን አይቻለሁ፣ ስለዚህ መስፍን ምንድን ነው ያለሽ ብላ ብትላት ወይዘሮ አስቴርን ብትሆን ያው ዘርዘር አድርጋ ለማስረዳት አልፈለገችም። ነገር ግን በቃ መስፍን አያደርግም፣ ያየሽው ነገር ልክ አይደለም፣ አላደረግም።
ምንድነው ችግሩ? ለምን እንደዛ አደረክ? ለምን እንደዛ ሆነ ብለሽ ራስሽ ከሱ መረዳት ስትጪ፣ አንቺ ግን ጨርቅሽን ጥለሽ ልታብጅ ነበር እየቀረሽ። ስለዚህ ይሄ ነገር ልክ አይደለም ነው ብቻ ይሄን ብቻ ነው መለሰልችላት። አቶ መስፍንም ቢሆን በነገራችን ላይ አድርገሃን አላደረክም ብላ ወይዘሮ አስቴር ስትጠይቀው፣ አንቺ ምን ይመስልሻል? አንቺ እኔ ስታቂ እስከዛሬ ድረስ አብረን ስንኖር ይህንን ነገር ማደርግ እመስላለሁ ወይ? አንቺ ገምቼ ነበር ያለት። ያው ወይዘሮ አስቴርም ሁላቸውም ቤተሰብ በአጠቃላይ ሲጀመር ይሄንን ነገር እንደማያደርገው ነበር የተረዱት። አላደረገውም። ሜላት ግንፍል የሚያደርጋን ነገር አለ። መስፍንን ትወደዋለች፣ ማጣት አትፈልግም። ግን ምላሷ ይቅር። በነገራችን ላይ ሰላምና ወይዘሮ ሜላት አንድ ናቸው፣ አንድ አይነት በቃ የመጣላቸው መለፍለፍ የሆነ ማለት። አሁን ለምሳሌ አንድ ሰው ጋር ትጣላላችሁ፣ ይህን ነገር ብናገረው እኮ ውስጡን ይጎዳዋል ብላችሁ ማሰብ ያስፈልጋል። እንደመጣላችሁ የፈለጋችሁትን ነገር ከተናገራችሁ እኮ መታረቅ ይመጣል። በተለይ ቤተሰብ ስትሆኑ ደግሞ ያ መጥፎ ቃል ደግሞ መቼውንም ከጭንቅላት አይሄድም። ወይዘሮ ሜላት አቶ መስፍንን በጣም በሚገርም ሁኔታ መጥፎ ቃላቶችን የተናገረችው። በነገራችን ላይ በትር ይሻላል ከመጥፎ ንግግር። በትር ያው ቆሰለም አልቆሰለም ይሄዳል። ነገር ግን መጥፎ ቃላት መቼውንም ቢሆን ከጭንቅላት ሳይብ ሆኖ አይወጣም። እና ሁለቱ አንድ አይነት ይመስለኛል፣ ወይዘሮ ሜላትና እንትና እቺ ሰላምዬ። ለማንኛውም እንግዲህ ወይዘሮ አስቴርም ከቤት መጣ ያው ዘርዘር አድርጋ ባታስረዳትም፣ ነገር ግን እሱ በጭራሽ አላደረገውም። አሁን ምግብ ትሰጨኛለሽ? ግን እኮ ቤተሰብ ማለት ነው የዚህ ድራማ በጣም የሚገርመው ነገር በጭራሽ አይከባበሩም እናትና ልጅ። አሁን ለምሳሌ ወይዘሮ አስቴርና ወይዘሮ ሜላትን ካያችኋቸው እናትና ልጅ አይመስሉም። ወይዘሮ ሜላትን ቢሆን ወይዘሮ አስቴርን ብትሆን ያው ልጇ የምትላትን ስለማትሰማ የእናትነት እንትን የላትም። ካያችሁ ትመችኛለች፣ ደስ ትለኛለች፣ ግልጽ ናት፣ ምንም አትደብቅም ምናምን። የተሰማትን ያየችውን ነገር ነው የምትናገረው። ግን ቢሆንም ልጇ እስከሆነች ድረስ ልጇ እየተሳሳተች ነው። ግን ልጅን ቁጭ አድርጋ መምከር፣ ይሄ እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው ማለት ነው የሚሻለው ቤተሰብ። ግን ወይዘሮ አስቴርን ካያችኋት ድርቅ ነው በቃ። አሁንም መስፍን ጋር ደርሳ መጣይ። ምን አለሽ መስፍን? ምንም አላለኝም፣ ነገር ግን በቃ ስህተት ነው አላደረግም። አሁን ምግብ ትሰጭኛለሽ? አትሰጭኝም። ሜላት በጉጉት እየጠበቀች ነው። መስፍን ጋር ቆይታ መጥታለች። ስለዚህ ምን አይነት ወሬ ይዛልኝ ትመጣለች የሚለውም በጣም በጉጉት እየጠበቀች ነበር። ነገር ግን ወይዘሮ አስቴር በቃ መስፍን አላደረገውም፣ አንቺ ነሽ ዝም ብለሽ አይኔ ስላየ ብቻ አይነሽ አየውን አምነሽ እንደዛ ጨርቅሽን ጥለሽ ልታብጂ የነበረው። ስለዚህ ልክ አይደለሽም ብቻ ነው ያለቻት። ልጅቷ ደግሞ እንድታስረዳት ትፈልጋለች። ነገር ግን ወይዘሮ አስቴር በጭራሽ ማስረዳቱ ላይ አልሞከረችም ማለት ነው። ለማንኛውም ያው አቶ መስፍን ያንን ነገር እንዳላደረገው ነው። ሌላ ውድ ቤተሰቦች እንግዲህ አቶ ኖላዊ ከሀኒቾ ጋር ቁጭ ብለው ምግባቸው ምናምን በልተው ከጨረሱ በኋላ እንግዲህ ወጣ ብሎ ነበረ። እናም አሴርን አግኝቶት ከአሴር ጋር ተመልሰው መጥተዋል። መጀመሪያ ሀና ሲጀመር ብቻዋን ቁጭ ብላ አሴር መጥቶ ነበር። አሴር መጥቶ ሀናን ሰላም ምናምን ከላት በኋላ ወደ ደሴ ልትሄጂ እንደሆነ ሰምቻለሁ እና በጣም ነው የከፋኝ። ወደ ደሴ የሚሄድሽን ሰምቼ ወይም ደግሞ ልትሄድ ነው የሚባለውን ነገር ስሰማ ውስጤ በጣም ተረብሽ እና ሂድና አውራት የሚል የመጣ ለአውራሽ መጣው ይላታል። እሷም አዎ ወደ ደሴ ልሄድ ነበር፣ ነገር ግን ቀርቻለሁ በእዝራ ጉዳይ። እዝራ ከሱ ጋር ከሄድሽ እኔን አታገኘኝም፣ ስለዚህ ከሱ ጋር መሄድ የለብሽም ብሎኛል ስትለው መጀመሪያ ባለመሄዷ በጣም ደስተኛ ሆኖ ነበር አሴር። ከዛ ግን በስራ ጉዳይ እንደቀረች ሲያውቅ ደግሞ በጣም ነው ያበደው። ቆይ ግን ሀና እዚህ ላይ ስህተቷ ምንድን ነው? ቤተሰብ እስኪ እናንተ አስረዱን። የሀና ስህተት ምንድን ነው? እውነት አንዳንድ ጊዜ ታውቃላችሁ ላይክ በመካከላችሁ የሆነ ሰው ይመጣና በማታስቡት ወይም ደግሞ ባላሰባችሁት መንገድ ይወስዳችኋል። እና አሁን ሀና በጣም ችግር ውስጥ ነው ያለችው። እዝራ በህይወቱ አለ፣ ኤልያስ በህይወቱ አለ፣ አሴር በህይወቱ አለ። ቆይ ከማን ጋር ትሆን? ሶስቱንም ማስቀየም አትፈልግም። እሷ ልቧ ወይም ደግሞ ፍቅር እንዶ ትንሽም ቢሆን ፍቅር ያላት ለእዝራ እንጂ ለአሴር ወይም ደግሞ ለኤልያስ ምንም አይነት ፍቅር የላትም። እሺ እነሱ ወደዳት፣ እሷ ምን ታድርግ? አሴርን ስታናግረው አሴር ይከፋዋል።
ኤልያስን ስታናግር ኤልያስ ይከፋዋል። በጣም ከባድ ነው እውነት ለመናገር። ደራሲው ግን እንደዚህ ውጥርጥር እንድትል ያደረጋት ምን አስቦ ነው? ቤተሰብ እስኪ ሀሳባችሁን ያካፍሉ።